አባታቸው ለረጅም ዓመት ካገለገለበት ድርጅት ያለምንም ክፍያና ጥቅማ ጥቅም አርጅቷል፣ ለቦታው አይመጥንም በሚል ምክንያት ሲባረር በማየታቸው የቅጥር ሕይወትን ገና በልጅነታቸው የጠሉት በሚያስደንቅ የቢዝነስ ሞዴል አንድ በርገር በ15 ሰከንድ በማድረስ ብዙ ደንበኞችን ማፍራት የቻሉት የማክዶናልድ ወንድማማቾች የዓለማችንን ትልቁን የፈጣን ምግብ አምራች የበርገሩን ንጉሥ ማክዶናልድን እንዴት እንደገነቡ አብረን እናያለን። ይህ የዓለማችን ትልቁ የፈጣን ምግብ አምራች ካምፓኒ ማክዶናልድ በአሁኑ ሰዓት በሰከንድ 75 በርገሮችን በዓመት ደግሞ ወደ 2.6 ቢሊዮን በርገሮችን የሚሸጠው በሁለት ወንድማማቾች ተጀምሮ በኋላ ግን በአንድ የመልቲሚክሰር ነጋዴ የተወሰደው በክህደትና በማጭበርበር የበላይነትን ለማግኘት የተደረገ ጦርነት ያለበት ከውጭ ሲታይ በርገር ሻጭ ብቻ የሚመስለው ነገር ግን ከበስተጀርባው የብዙ ቢሊዮን ዶላሮች የገቢ ምንጭ የሆነ ትልቅ የተለየ ቢዝነስ ሞዴል ያለው ብቻ የዛሬው ቪዲዮ በፍጹም ሊያመልጣችሁ አይገባም። አሁን ብዙ ወሬ ሳናበዛ ወደ አስገራሚው የቢዝነስ የአመሰራረት ታሪክ እንሄዳለን። አብራችሁን ቆዩ። በርገር የሚለው ስም ሲነሳ ቶሎ ወደ ብዙዎች አእምሮ የሚመጣው የዓለማችን ዋነኛውና ትልቁ የፈጣን ምግብ አምራቹ ማክዶናልድ ዛሬ ላይ ከመድረሱ ከዓመታት በፊት ታሪኩ በሁለት ወንድማማቾች ይጀምራል። በአሜሪካ ውስጥ መኖር ከጀመሩ የአየርላንድ ስደተኛ ቤተሰብ የተወለዱት ሞሪስ ማክዶናልድ ማክ እናም ታናሽ ወንድሙ ሪቻርድ ማክዶናልድ ዲክ በኒው ሃምፕሻየር የሚኖሩ ሲሆን አባታቸው ፓትሪክ ማክዶናልድ በጫማ ፋብሪካ ውስጥ የፈረቃ ሥራ አስኪያጅ ሆኖ በዚህ ሥራው ሕይወቱን ወስኖ ሲሰራ ከቆየ ከ42 የአገልግሎት ዓመታት በኋላ ለቦታው በጣም አርጅቷል በሚል ተራ ምክንያት ያለምንም ጡረታና ሌሎች ክፍያዎች ከድርጅቱ በባዶ እጁ ተሰናበተ። ወንድማማቾቹ የአባታቸው ለብዙ ዓመታት ካገለገለበት ድርጅት ያለምንም ቅድመ ሁኔታ የመሰናበቱ ጉዳይ እጅግ በጣም አበሳጫቸው። ገና በለጋ ዕድሜያቸው ሊያውም በድህነት ኑሯቸው የአባታቸውን ሁኔታ በማየታቸው ለቅጥር ሕይወት ያላቸውን አመለካከት መጥፎ እንዲሆን አደረጋቸው። ስለዚህ ገና በለጋ ዕድሜያቸው የቅጥር ሕይወትን እንዲጠሉና በየትኛውም አይነት መንገድ ቢሆን የራሳቸውን ሥራ መስራት እንዳለባቸው እንዲያስቡም አደረጋቸው። እንዲሁም የአባታቸውን ታሪክ ላለመድገም ምንም ቢሆን 50 ዓመት ሲሞላን ሚሊዮነሮች መሆንና የገንዘብ ነፃነትን ማግኘት አለብን ሲሉ ለራሳቸው ቃል ገቡ። እንደ አውሮፓውያን አቆጣጠር በ1900ዎቹ መጀመሪያ ላይ አሜሪካን በፈጣን ኢንዱስትሪያላይዜሽን የኢኮኖሚና የሸማቾች ባህል እድገት ውስጥ የነበረች ሲሆን እንደ ሄንሪ ፎርድ ባሉ ሰዎች የሚመራው የአውቶሞቢል ኢንዱስትሪ የአሜሪካውያንን ኑሮና የጉዞ እንቅስቃሴን የለወጠ በመሆኑ ተሽከርካሪዎች እንደ ልብ በከተማዎች ውስጥ በብዛት የሚታዩበት ጊዜ ነበር። ይህንንም ተከትሎ መንገድ ዳር ላይ የተመሰረቱ የምግብና የመጠጥ አገልግሎቶችም ይበልጥ እየተበራከቱ መጡ። እነኚህ አገልግሎቶች ማህበረሰቡ መኪና መንዳትን የሚያጣጥምበት ጊዜ እንደመሆኑ መጠን ተጠቃሚዎች ምግብ ቤቱ አጠገብ መኪናቸውን በማቆም ከመኪናቸው ሳይወጡ የሚስተናገዱበትን አገልግሎት አቅርበዋል። አስተናጋጆች በሮለር ስኬት እየተንሸራሸሩ ደንበኞችን ከመኪናው ውስጥ ትዕዛዞቻቸውን በመቀበል እዛው ያመጡላቸዋል። በዚህ ሁኔታ የአሜሪካ ንግድ እየተሟሟቀ መጣ። በዚህ የእድገትና የለውጥ ወቅት ያደጉት የማክዶናልድ ወንድማማቾችም ለንግድ ሥራ ያላቸው አመለካከት ላይ ትልቅ ተጽዕኖ አሳድሮባቸዋል። ወንድማማቾቹ የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ቤተሰቦቻቸው የተሻለ የሥራ ዕድሎችንና ሞቃታማ የአየር ጠባይን ፍለጋ ከኒው ሃምፕሻየር ወደ ደቡባዊ ካሊፎርኒያ ተዘዋወሩ። ይህ ውሳኔ ለማክዶናልድ ቤተሰብ ለወደፊት ዕጣ ፈንታ ወሳኝ እርምጃ ነበር። ካሊፎርኒያ በፍጥነት በማደግ ላይ ካሉት የአሜሪካ ግዛቶች መሃል አንዷና ዋነኛዋ ስትሆን በመዝናኛ በአኗኗር ዘይቤና በሸማቾች አገልግሎቶች ባሉ ወቅታዊ ንግዶች ላይ በጣም የቀደመች ናት። ቤተሰቡ ወደ ካሊፎርኒያ ከመጡ በኋላ ወንድማማቾቹ ማክና ዲክ የቤተሰቦቻቸውን የኑሮ ሁኔታ አነስተኛ በመሆኑ ቢያንስ ከቤተሰብ ጥገኝነት ራሳቸውን በማውጣት በንግድ ሥራ ውስጥ ለመሰማራት ተነሳሱ። በዚህ ጊዜ ዕድሜያቸው 20ዎቹ መጀመሪያ ላይ ነበር። ስለዚህ በከተማዎቻቸው ውስጥ ያለውን የንግድ መበራከት ተመልክተው የካሊፎርኒያን የዳበረ ኢኮኖሚ እንዴት መጠቀም እንደሚችሉ በቁም ነገር ማሰብ ጀመሩ። ኑሯቸውን ለማሸነፍ የተለያዩ የእጅ ሥራ፣ የጉልበትና የተግባራዊ ክህሎቶች ላይ በማተኮር ራሳቸውን ለመቻልና የወደፊት ሙያቸውን ለማወቅ የተለያዩ የሙያ መስኮችን ሞክረዋል።
በኋላ ላይ ግን በፍጥነት እያደገ በመጣው የሆሊውድ የፊልም ኢንዱስትሪ ላይ ቀልባቸው አረፈና በዚያ መሳተፍ ጀመሩ። እናም በኮሎምቢያ ፒክቸርስ ውስጥ በጊዜያዊ ሙቪ ሴት፣ መድረክ ግንባታና የትናንሽ ዕቃዎች ተቆጣጣሪ በመሆን ለዓመታት ሰርተዋል። ነገር ግን በፊልም ኢንዱስትሪ ውስጥ እንዳሰቡት ስኬትን ማግኘት አልቻሉም። እንዲሁም የገንዘብ ነፃነትን የሚያመጣ የሥራ መስክ መስሎ ስላልታያቸው በዚያ የነበራቸውን ሥራ ትተው ወጡ። ሆኖም ግን በኢንዱስትሪ ውስጥ የሰሩት ሥራ ስለ ቅልጥፍና፣ ቅንጅትና የአቀራረብ አስፈላጊነትን በተመለከተ ጠቃሚ ትምህርቶችን አስተምሯቸዋል። በ1930ዎቹ መጀመሪያ ላይ ወንድማማቾቹ ከኮሎምቢያ ፒክቸርስ ከወጡ በኋላ የነበራቸውን ሳንቲም ይዘው በግሌዶራ ካሊፎርኒያ ውስጥ የሚገኘውን ሚሽን የተባለውን ቲያትር ቤት ገዙና ፊልሞችንና ቲያትሮችን በማሳየት እንዲሁም በቲያትር ቤት ውስጥ የተለመዱትን እነ ፈንዲሻን፣ ከረሜላንና የተለያዩ ስናኮችን ከመጠጥ ጋር በማቅረብ የግል ንግድ ሥራን አንድ ብለው ጀመሩ። በዚህም ለዓመታት ያህል ሰሩ። ደንበኞችን እንዴት እንደሚስቡ፣ የዕለት ተዕለት ሥራዎችን እንዴት እንደሚቆጣጠሩና ፋይናንስን እንዴት እንደሚይዙ ጠቃሚ ንግድ ተሞክሮ አገኙበት። ሆኖም ግን ንግዱ ያሰቡትን ያህል የስኬት ደረጃ ወይም ገቢ ሊሰጣቸው አልቻለም። ምክንያቱም በአቅራቢያቸው ካሉ ትላልቅና ዘመናዊ ቲያትር ቤቶች ጋር ከባድ ውድድር ገጠማቸው። ስለዚህ ወንድማማቾቹ ከቲያትር ቤት የሚገኘው ገቢ ለረጅም ጊዜ የገንዘብ ዋስትናን እንደማይሰጥ በመረዳት በተለይ ደግሞ በአቅምም ሆነ በጥራት ከነሱ የተሻሉ ሌሎች የቀደሙ ቲያትር ቤቶች ስለነበሩ ፉክክሩ ከባድ እንደሚሆንባቸውና የፋይናንስ አቅማቸውን በጣም እንደሚፈታተነው ስለገባቸው ቲያትር ቤቱን በመሸጥ ወደ ሌላ ንግድ ፊታቸውን ለማዞር ወሰኑ። በዚያ ላይ ደግሞ አንድ ሥራ ላይ ሳይወዱት አሊያም የተሻለ ገቢ ሳያገኙበት ረጅም ጊዜን መስራት አይፈልጉም። ብቻ አባታቸው እንደሆነው አንድ ድርጅት ውስጥ ለረጅም ዓመት አገልግሎ በመጨረሻ ያለምን ነገር በባዶ መቅረትን አይፈልጉምና ወጣትነታቸውን ሰርተው ቶሎ የገንዘብ ነፃነትን ለማግኘት ትልቁ ግባቸው አድርገው መንቀሳቀስ ቀጠሉ። በመቀጠል በቲያትር ቤት ሥራቸው ወቅት ሰዎች ምን ያህል የምግብ ፍላጎት እንዳላቸው ተረድተው ስለነበር በቀጣይ ደግሞ የምግብ ቤት ንግድን ለመሞከር ተነሱ። በ1937 ከቲያትር ቤት ሽያጭ የተገኘውን ገንዘብ በመያዝ በካሊፎርኒያ ሞኖሮቪያ አውሮፕላን ማረፊያ አቅራቢያ ኤርድሮም የተባለች አነስተኛ ምግብ ቤት ከፈቱ። ቦታው የአውሮፕላን ማረፊያ ተጓዦችንና ሰራተኞችን እንዲሁም በአካባቢው ያሉትን ነዋሪዎች ጨምሮ ከፍተኛ የሕዝብ ፍሰት ስለነበረው አሪፍና ስትራቴጂካዊ ነበር። ስለዚህ ቦታው ሰራተኞች የሚበዙበት እንደመሆኑ መጠን ሥራ የሚበዛባቸውንና የቸኩል ደንበኞችን የሚማርኩ ቀላልና ፈጣን ተመጣጣኝ ምግቦችን ማቅረብ ላይ አተኮሩ። በቲያትር ቤት ቆይታቸው ያገኙት ልምድ የደንበኞችን ምርጫና የንግድ አስተዳደር ግንዛቤን እንዲረዱ ስላስቻላቸው ወንድማማቾቹ በኤርድሮም ውስጥ ቀላልና ምቹ የሆኑ ምግቦችን በማቅረብ በዋነኝነት ግን ሃትዶግ ላይ አተኩረው መስራት ጀመሩ። ይህ ምርጫ ፈጣንና ተመጣጣኝ ምግቦችን ከሚፈልጉ የደንበኞቻቸው ፍላጎት ጋር የሚስማማና በሰዎች ዘንድ ተፈላጊ ምግብ ነው ብለው ያምኑ ነበር። የኤርድሮም ምግብ ቤት ለማክዶናልድ ወንድማማቾች የምግብ አገልግሎት ንግድን፣ መሰረታዊና አስፈላጊ ትምህርቶችን እንዲሁም የተጠቃሚን መሰረታዊ ፍላጎት እንዲያውቁና እንዲማሩ አስችሏቸዋል። ይህ ንግዳቸው ጥሩ የሚባል ለውጥና ተፈላጊነትን አስገኘላቸው። ስለዚህ ቢዝነሱን ከፍ በማድረግ ሙሉ በሙሉ ወደ ሬስቶራንት ንግድ ለመግባት ወሰኑ። በ1940 ዲክና ሞሪስ ስራቸውን በሞኖሮቪያ አውሮፕላን ማረፊያ አቅራቢያ ከሚገኘው የኤርድሮም ምግብ ቤት ቦታቸው ብዙ ሕዝብ ወደሚበዛበትና በከፍተኛ የትራፊክ ፍሰት ወደሚታወቀው ወደ ሳን በርናርዲኖ መንገድ 66 ዋና ሃይዌይ በማዘዋወር ማክዶናልድስ ባርቤኪው በሚል ስያሜ ሬስቶራንት ከፈቱ። ይህ አዲስ ቦታ ዘመነኛውን የፎርድን ጨምሮ ሌሎች መኪኖችን በሚያሽከረከሩ ግለሰቦች የተሞላና ተጓዦችን ጨምሮ ትልቅ የደንበኛ ፍሰት ለመሳብ ብዙ ዕድሎችን የሚያመጣ አማካኝ ቦታ ነው። ማክዶናልድስ ባርቤኪው ሬስቶራንት መጀመሪያ ላይ ተጠቃሚዎች እንደ ድራይቪን ወይም እንደ ቀድሞ ከነ መኪናቸው መጥተው የሚስተናገዱበትን ሬስቶራንት በ20 አስተናጋጆች ጀመሩ። በዚህ ጊዜ ሃምበርገር፣ ሃትዳግና ሚልክሼኮች ጋር በባርቤኪው የተደረደሩ የጎድን አጥንቶች፣ የአሳማ ስጋና የበሬ ስጋ ሳንድዊቾችን ጨምሮ ከ20 በላይ የሆኑ የምግብ ዝርዝሮች ያሉት ትልቅ ሜኑን አቀርበዋል። ደንበኞችም በካር ሆፕስ ሲገለገሉ ነበር። ይህም ማለት አስተናጋጆች በሮለር ስኬት ጫማ እየተንቀሳቀሱ ምግብን በቀጥታ ለደንበኞች እዛው መኪናቸው ውስጥ የሚያመጡበት አገልግሎት ነው። በወቅቱ ደግሞ ይህ ጽንሰ ሐሳብ ታዋቂና ተወዳጅ ነበር። የመንደር ፋሽኑና ሰፊው የማክዶናልድስ ባርቤኪው ሜኑ ከወጣት እስከ አዛውንት ያሉ ተጠቃሚዎችን ይስብ ነበር። ይህም በየዕለቱ ከ100 በላይ መኪናዎችን እንዲያስተናግዱ ያስችሏቸዋል።
ምንም እንኳን የማክዶናልድ ባርቤኪው ስኬታማ ቢሆንም ነገር ግን አብዛኛውን ጊዜ ምግብ በፍጥነት ለማዘጋጀት በኩሽና ውስጥ ከፍተኛ ጊዜና ጉልበት እየጠየቃቸው ተቸግረዋል። እንዲሁም ስራቸው ጥድፊያ የበዛበት ሆነ። ስለዚህ ደንበኛም ቶሎ ቶሎ ለማስተናገድ ተቸገሩ። ደንበኞች ምግብ አዘው ለረጅም ሰዓት ይቀመጣሉ። በዚህ ላይ ውስጥ ያለው ሰው ሳይወጣ አዲስ ሰው ለማስተናገድ አልተቻለም። ይህ ደግሞ ስኬታማነትን ያረጋግጥ። ምክንያቱም በኩሽና ውስጥ ያሉ ሰራተኞች ምግብ በፍጥነት ባለማድረሳቸው ብዙ ተጠቃሚዎችን ማስተናገድ እንዳይቻል አድርጓል። ስለዚህ ብዙ ተጠቃሚዎችን ለማስተናገድና ከፍተኛ የገበያ አቅምን ለመፍጠር የግድ ኩሽና ውስጥ ያለውን ችግር መፍታት ነበረባቸው። እናም ወንድማማቾቹ ቁጭ ብለው የመፍትሄ ሐሳብ ለማምጣት መወያየት ጀመሩ። ኩሽና ውስጥ ለምንድነው ፍጥነት የጠፋው እና ስለምን መዋከብ በዛ ብለው ሲያስቡ የምግብ ዝርዝር እንደበዛ፣ በዋነኝነት ግን የምግብ ትዕዛዙና የሚሰራው ሰራተኛ መጠን አልተመጣጠንም። ቢመጣጠንም እንኳን አንድ ምግብ ከመጀመሪያው ጀምሮ እስከ መጨረሻው ለመስራት የራሱ የሆነ ጊዜ ይፈጃል። እሱም ጊዜ ቢሆን ለማስተናገድ ከሚፈለገው የተጠቃሚ ቁጥር ጋር አይመጣጠንም። ስለዚህ ያለፈ ጊዜ ሽያጫቸውን ወደ ኋላ ተመልሰው ተመለከቱ። አብዛኛውን ጊዜ ተጠቃሚዎች የሚጠቀሙት ምግብ ተመሳሳይና ጥቂት አይነቶች ብቻ እንደሆኑም አወቁ። ስለዚህ ሜኑዋቸውን ቀለል ያለ ለማድረግና በአነስተኛ የምግብ አይነቶች ላይ ብቻ በማተኮር ፍጥነትን ለመጨመር ፈጣን አገልግሎት ትርፋቸውን የበለጠ እንደሚያሳድግና ብዙ ደንበኛን ፍሰት እንደሚስብ በማሰብ አገልግሎታቸውን በአዲስ መልክ ማስተካከል ጀመሩ። ጥቂት የምግብ አይነቶችን በተለይም ሃምበርገር፣ ቺዝበርገር፣ ቺፕስ፣ ኮካኮላና ሚልክሼኮች ከሌሎች በተለየ ሁኔታ ተወዳጅና ተፈላጊ መሆናቸውን አስተዋሉ። ስለዚህ በእነዚህ ዋነኛ የምግብ አይነቶች ላይ በማተኮር ደንበኞችን በፍጥነት ለማገልገልና አጠቃላይ ገቢያቸውን ለማሳደግ ወሰኑ። በመቀጠል ወንድማማቾቹ የወጥ ቤታቸውን አሰራር ለማቀላጠፍ አዳዲስ መንገዶችን መሞከር ጀመሩ። ይህም ለአብዮታዊ የፈጣን አገልግሎት ስርዓት ወይም እነሱ ስፒዲ ሰርቪስ ሲስተም ብለው ለሚጠሩት የንግድ ሞዴል መሰረት የጣለ አሰራር በኩሽናቸው ውስጥ ተግባራዊ ያደረጉ። በ1948 የማክዶናልድ ወንድማማቾች በ9 ዋና ዋና የምግብ አይነቶች ላይ በማተኮር ሜኗቸውን አሻሻሉ። እነዚህም ሃምበርገር፣ ቺዝበርገር፣ የድንች ቺፕስ፣ ሚልክሼክ፣ ኮካኮላ፣ ወተት፣ ቡናና አፕል ኬክ ነበሩ። ይህ ለውጥ የማዕድ ቤት አሰራራቸውን ስፒዲ ሰርቪስ ሲስተም ወይም የፍጥነት አገልግሎት ስርዓት ብለው ለሚጠሩት አሰራርም ምቹ በመሆን ቅልጥፍናን በፊት ከነበረው በእጥፍ አሳድገው ነበር። ይህም ለመዘጋጀት ቀላልና ፈጣን በሆኑ ታዋቂ ምግቦች ላይ ብቻ በማተኮር ኩሽናውን እንደ ፋብሪካ አሴምብሊ ላይን አደራጅተው እያንዳንዱ ሰራተኛ ለአንድ የተለየ ተግባር ብቻ ተመድቦ፣ ለምሳሌ አንዱ ቺፕስ በመጥበስ፣ አንዱ ደግሞ ቶፒንግ በመጨመር፣ ሌላኛው ምግብ በማሸግ፣ አንደኛው ደግሞ ትዕዛዝን በመቀበል ሰራተኞች ሁሉን ስራ ተከፋፍለው እንዲሰሩ ማድረግ በሬስቶራንት ውስጥ ፈጣን አገልግሎትና ጥራት ያለው ምግብ ማቅረብ እንዲቻል አድርጓል። እንዲሁም የበርገር ግብአቶች አስቀድሞ ስለሚዘጋጁ የደንበኛን ትዕዛዝ በ15 ሰከንድ ውስጥ ማድረስ ተችሏል። ይህም የጥበቃን ጊዜን በመቀነስ ወጥ የሆነ ምርትን ለማረጋገጥ ችሏል። ስለዚህ ሄነሪ ፎርድ መኪናን በሚያመርትበት መንገድና ቅልጥፍና የማክዶናልድ ወንድማማቾች ጣፋጭ በርገርን በፍጥነት ማቅረብ ችሏል። እንዲሁም በፊት ከተለመደው አገልግሎት ተጠቃሚዎች መኪናቸው ውስጥ ሆነው ወይም ሬስቶራንት ውስጥ ሆነው በአስተናጋጅ ከሚገለገሉበት አገልግሎት አሁን ራሳቸው ተጠቃሚዎች ወደ ሬስቶራንቱ መስኮት በመምጣት የሚፈልጉትን አዘው ከ15 ሰከንድ ባነሰ ጊዜ ውስጥ ወደሚስተናገዱበት ሰልፍ ሰርቪስ አገልግሎት ቀይሯል። የሚያስተናጋጅን ቁጥር በመቀነስ በጥቂት ሰራተኛ ወጪን የቀነሰ አገልግሎት አቅርበዋል። ይህ አዲስ አሰራር ለትንሽ ጊዜ ደንበኞችን ግራ አጋብቶ ነበር። በኋላ ግን አሰራሩ በመስኮት እንደሆነ ወንድማማቾቹ ውጭ ሆነው ለተጠቃሚዎች ለቀናት ያህል በአካል ራሳቸው ሄደው የሚፈልጉትን አዘው በ15 ሰከንድ ውስጥ የሚስተናገዱበት እንደሆነ ደጋግመው ያስረዱ ነበር። በኋላም ይህ አገልግሎት በጣም እየተወደደ መጣ። ይህ ለውጥ ሬስቶራንቱ ብዙ ደንበኞችን በፍጥነት እንዲያገለግሉ ብዙ ወጪዎችንም እንዲቀንሱ ስላስቻላቸው የበርገርን ዋጋ በመቀነስ ብዙ ተጠቃሚዎችን መሳብ ቻለ። ይህ አዲስ አቀራረብ ከሌሎች ንግድ ቤቶች በእጅጉ የተለየና ማራኪ ስለነበር ሬስቶራንቱን በአካባቢው ተወዳጅ እንዲሆን አድርጎታል። ተፎካካሪዎቻቸውንም በዚህ ተግባራቸው ብቻ በጣም አስደንቀዋል። በ1950ዎቹ መጀመሪያ ላይ ወንድማማቾቹ በሬስቶራንታቸው ውስጥ ያለውን ፍጥነትና ቀልጣፋ አገልግሎት ሊያሳይ የሚችል ስፒዲ ማስኮት የተሰኘውን ገጸ ባህሪ ፈጠሩ። በቅርብ ጊዜ ውስጥ የምግብ ኢንዱስትሪውን አብዮት የቀየረ የፈጣን አገልግሎት ስርዓታቸው ደንበኞች አዘው የሚጠብቁበትን ጊዜ በእጅጉ የቀነሰ በመሆኑ ስፒድ ማስኮት የተሰኘው ገጸ ባህሪ የሬስቶራንታቸውን ቁልፍ መገለጫ ባህሪ ለደንበኞቻቸው በሰፊው ለማስተዋወቅ ቀላልና ግልጽ በሆነ መልኩ ደንበኛን በቀላሉ የሚቀርብ ገጸ ባህሪ አዘጋጅተዋል።
ስፒዲ ማስኮትን ለመፍጠር ያደረጉት ውሳኔ የሰፊው ምርት ስልታቸው አካል ነበር። ይህም በዚያን ጊዜ በሬስቶራንቶች መካከል ከፍተኛ ፉክክር እያደገ ስለነበር ወንድማማቾቹ ማክዶናልድን ከሌላው የሚለየውን ነገር ለህዝቡ በደንብ ለማሳወቅ ሲሉ የፈጠሩት ዘዴ ነው። ስለዚህ ሃምበርገር ቡንን የሚመስል ክብ ጭንቅላት ያለው የሼፍ ኮፍያ የለበሰ እንግዳ ተቀባይ ፈገግታ ያለው የካርቶን ፊልም ላይ እንዳሉት አይነት ሼፍ በማዘጋጀት ደስተኛና የማይረሳ ገጸ ባህሪን በመጠቀም ከደንበኞች ጋር ጠንካራ ግንኙነት ለመፍጠርና ማክዶናልድን ከፍተኛ ጥራት ያለው ምግብ በፍጥነትና በተመጣጣኝ ዋጋ የሚያገኙበት ቦታ ነው የሚለውን ጽንሰ ሐሳብ እንዲያሳይ ያደርገዋል። የስፒዲ ማስኮት ፎቶ በማስታወቂያዎችና በተለያዩ ቁሶች ላይ በስፋት ጥቅም ላይ ውሏል። እንዲሁም ደንበኞችን ለመሳብ የስፒዲን ምስል በሜኖች ላይ በማሸጊያዎችና በውጫዊ ምልክቶች ላይ እንኳን ሳይቀር ተደርጓል። ስለዚህ የስፒዲ ምስል በሁሉም ቦታ ላይ መገኘት ማክዶናልድ በመጀመሪያዎቹ ዓመታት እንደ ፈጠራ ቀልጣፋና ፈጣን ሬስቶራንትነቱ ያለውን ስም በሰፊው እንዲገነባ አድርጎታል። ወንድማማቾቹ ቢዝነሱ በፍጥነት እያደገላቸው በብዙዎች እየተወደደ ሲመጣ ሌሎች ትላልቅ የምግብ ድርጅቶች እንደሚያደርጉት እነሱም ብራንዳቸውን ለማስፋት ንግዳቸውን ፍራንቻይዝ ለማድረግ አሰቡ። በነገራችን ላይ ፍራንቻይዝ ማለት ሌላ ቅርንጫፍ እንደመክፈት ማለት ነው። ነገር ግን ባለቤቶቹ ሳይሆኑ ሌሎች ሰዎች በራሳቸው ወጪ የፈለጉት ቦታ ላይ ከፍተው የማክዶናልድን ሙሉ አሰራር ከነስሙ ተመሳሳይ በሆነ መልኩ እንዲሰሩ የሚያስችል ፈቃድ ነው። ስለዚህ ፈቃድ የሚያገኘው አካል ከሚያገኘው ገቢ ላይ በተስማሙት መሰረት የሆነ ፐርሰንት ይከፍላል፣ እንዲሁም ለፈቃዱም ይከፍላል። ስለዚህ ከወንድማማቾቹ አንዱ የሆነው ሪቻርድ ማክዶናልድ ቀጣይ የሚከፈተው የማክዶናልድ ሬስቶራንት ህንፃ ዲዛይኑ የተለየ እንዲሆን ስለፈለገ በወረቀት ላይ የሚፈልገውን አይነት ህንፃ ማክዶናልድን ከፍ አድርጎ ሊያስተዋውቅ ይችላል ያለውን ታሪካዊና በቀላሉ አይን ውስጥ ሊገባ የሚችል ዲዛይን እየሰራ ነበር። እናም ዛሬ ላይ ማክዶናልድን ለይተን የምናውቅባትን ወርቃሟን የኤም ቅርጽ አስተዋወቀ። ከዛም በ1953 ኔል ፎክስ የተባለ ሰው የማክዶናልድ ፍራንቻይዝ ወይም ባለፈቃድ በአሪዞና ፎኒክስ የመጀመሪያውን የማክዶናልድ ቅርንጫፍ ሲከፍት በወንድማማቾቹ ትዕዛዝ መሰረት ወርቃሟን የኤም ቅርጽ ተጠቅሞ ለየት ያለ የሚያምር ህንፃ ገንብቶ ስራ ጀመረ። የማክዶናልድ ሬስቶራንት በይበልጥ ጎላ ብሎ እንዲታይና በቀላሉ ተለይቶ እንዲታወቅ ለማድረግ የኤም ቅርጽ የህንፃው መዋቅር አካል አድርጎ ሰርቶታል። እነዚህ ቀስቶች በስነ ህንፃ ውስጥ በመካተታቸው ከርቀት እንዲታዩ ያደርጓቸዋል። እንዲሁም ሰዎችን ወደ ሬስቶራንቱ የሚስቡ በመሆናቸው ከሌሎች ተቋማት እንኳን ሳይቀር ጎልቶ የሚታይ ልዩና ትኩረት የሚስብ ንድፍም ነበር። ከዚህ በኋላ ቀስ እያለ የማክዶናልድ ሬስቶራንት እየተስፋፋ መጣ። ተቀባይነቱ አስገራሚ ነበር። ሰዎች በጣም ወደውታል። በዚህም የሬስቶራንቱ ቁጥር በዓመት ውስጥ ብቻ ወደ 21 መድረስ ችሏል። ነገር ግን ወንድማማቾቹ ፈጣን መስፋፋትን አይፈልጉም። በሳን በርናርዲኖ የሚገኘውን የመጀመሪያውን የማክዶናልድ ሬስቶራንትን በደንብ ማሳደግና ማስፋት ከዛም የተወሰኑ ተጨማሪ ቅርንጫፎችን ብቻ ቀስ እያሉ በመክፈት የተረጋጋ ህይወት ለመኖር ብቻ ነው የሚፈልጉት። በ1954 የማክዶናልድን ንግድ እስከ መጨረሻው የቀየረ አዲስ የንግድ ሞዴልን ለዓለም ያስተዋወቀና ስሙን በዓለም ላይ ከፍ አድርጎ የሰቀለው የሚልክሼክ ማሽን ሻጩ ሬይ ክሮክ የተባለው ግለሰብ መጣ። በሳን በርናርዲኖ ካሊፎርኒያ የሚገኘውን የማክዶናልድ ወንድማማቾችን የፈጣን ምግብ ቤት ሬስቶራንት አንዴ ካየ በኋላ ነገሮች ሁሉ እስከ ወዲያኛው ተቀየሩ። ክሮክ በኦክቶበር 5 1902 በኦክ ፓርክ ኢሊኖይ ከቼክ ስደተኛ ወላጆች የተወለደ ሲሆን እናቱ ከልጅነቱ ጀምሮ ፒያኖ ታስተምረው ነበር። በዚህም በወጣትነቱ የሙዚቃ ፍላጎት በተለይም ደግሞ ፒያኖ የመጫወት ፍላጎቱ በአካባቢው የሚገኘውን የጃዝ ባንድን እንዲቀላቀል አደረገው። ምንም እንኳን ይህ ሥራው ወደ ረጅም ጊዜ ስኬት ባይመራውም በሬዲዮ ጣቢያዎች እንኳን ሳይቀር በፒያኖ ተጫዋችነቱ ሰርቷል። አሜሪካ ተሳታፊ በነበረችበት በአንደኛው የዓለም ጦርነት ወቅት ምንም እንኳን ክሮክ ዕድሜው የጦር ሰራዊትን ለመቀላቀል በቂ ባይሆንም እሱ ግን በ15 ዓመቱ የአምቡላንስ ሾፌር ለመሆን ቀይ መስቀልን ለመቀላቀል ሲል ዕድሜውን ዋሽቶ በመቀጠር ስልጣናውን ወስዶ ጨርሶ ወደ ባህር ማዶ ተልኮ ከመስራቱ በፊት ጦርነቱ አበቃና እንዳሰበው የአምቡላንስ ሾፌር ሳይሆን ቀረ። በዚህች አጭር የጦር ሰራዊት ቆይታው ግን ክሮክ ከዋልት ዲዝኒ ጋር አብሮ ሰልጥኖ ነበር። ክሮክ ከጦርነቱ በኋላ ያቋረጠውን የሁለተኛ ደረጃ ትምህርቱን አጠናቆ ጨረሰ። 20 ዓመት ሲሞላው በቤተሰቡ ግፊትና ጫና ገባ። ከዚህ በኋላ ትልቅ ኃላፊነት እንዳለበት በመገንዘብ ሚስቱን ለመንከባከብና ለማስተዳደር ሲል በሕይወቱ ለመጀመሪያ ጊዜ የተረጋጋ ሥራ ለማግኘት ወሰነ። እናም የወረቀት ኩባያዎችን ለሚያመርተው ሊሊ ቱሊፕ ካፕ ለተባለ ካምፓኒ በሽያጭ ሠራተኛነት ተቀጥሮ መስራት ጀመረ። ክሮክ በነበሩት በቀጣይ ዓመታቶች ውስጥ የተዋጣለት የሽያጭ ሰው መሆን ቻለ።
ጎን ለጎን ደግሞ ለሬዲዮ ጣቢያዎች ፒያኖ ይጫወታል። ሕይወቱን ለማሻሻል በሚችለው አቅም ሁሉ ይለፋል። ውሎ አድካሚ ነበር። ሁለት ሥራ እንኳን እየሠራ ገቢ ግን በቂ አልነበረም። በዚህን ወቅት በአሜሪካ ሆቴሎችና ቡና ቤቶች ውስጥ መጠጥ መሸጥ ተከለከለና ሁሉም አይስክሬም ማቅረብ ጀመሩ። ስለዚህ አብዛኛዎቹ የንግድ ቤቶች የወረቀት ኩባያ መጠቀም ጀመሩ። ክሮክ ኩባያዎቹን ለሆቴሎችና ለካፌዎች በደንብ መቸብቸቡን ተያያዘው። በዚህም በከተማው ታዋቂ የሆነ መጣ። ነገር ግን በ1929 በተከሰተው የስቶክ ገበያ መውደቅ ምክንያት በመላው አሜሪካ አስቀያሚውን ታላቁ የኢኮኖሚ ውድቀትን አስከተለ። ስለዚህ ኑሮ ጥብስ ሆነ። በዚህ ከባድ ጊዜ የክሮክ አለቃ ከዚህ በኋላ ደሞዝ ሊቀንስበት እንደሆነ ሌላ አማራጭ እንደሌለው ገለጸለት። ክሮክ በጣም ተበሳጨና በንዴት ተናገረውና ስራውን ለቆ ወጣ። በዚህ ወቅት ባለቤቱ ርጉዝ ነበረች። እናም ገንዘብ ያስፈልገዋል። ስለዚህ ምንም አይነት አማራጭ የሌለው ክሮክ አለቃውን ይቅርታ ጠይቆ እንደገና ወደ ስራው ተመለሰ። በዚህን ወቅት አንድ ደንበኛቸው መልቲሚክሰር የተሰኘ 5 ሚልክ ሼኮችን በአንድ መስራት የሚችል ማሽን ሰርቶ አምጥቶ እንዲገዙ ታሳያቸው። ስለዚህ ክሮክ እዚህ ጋር አሪፍ ዕድል እንዳለ ተመለከተ። ይህም የሊሊ ካፕ ካምፓኒ መልቲሚክሰሮቹን እየገዛ ቢሸጥ ከወረቀት ኩባያው ጋር አብሮ የሚሄድ ሥራ ስለሆነ ድርጅቱን ትርፋማ ያደርገዋል፣ እኛም እንጠቀማለን ብሎ በማሰብ ለአለቃው ሐሳቡን አቀረበለት። ነገር ግን አለቃው ቀሽም ሲል ሐሳቡን አጣጣለውና የኛ ካምፓኒ በፍጹም መልቲሚክሰር አይሸጥም፣ አይገዛምም፣ የኛ ሥራ ወረቀት ኩባያ መሸጥ ብቻ ነው ሲል ክሮክ ላይ ጮኸበት። እርግጥ ወቅቱ ታላቁ የአሜሪካ ኢኮኖሚ ውድቀት ጊዜ ስለነበር ክሮክ ይህንን የኢኮኖሚ ያለመረጋጋት የመጣውን የገንዘብ እጥረት ይፈታል ብሎ ነበር ያሰቡ። ነገር ግን አልሆነም። በዚህ ሰዓት ማንኛውም ካምፓኒ አዳዲስ ንግዶችን አይሞክርም። እንዲሁም ወጪ የሚያስወጡ ማንኛውንም አይነት ሐሳብ አይቀበሉ። ምክንያቱም ወቅቱ ኢኮኖሚ የወደቀበት ወቅት በመሆኑ ያችን ጊዜ ሳይጎዱ ለማለፍ ነበር የሚጥሩት። ስለዚህ ክሮክ አሁን ለመጨረሻ ጊዜ ለሊሊ ካፕ ካምፓኒ መስራት በቃው። ሕይወቱን ለማሻሻል ያመነበትን የተለያዩ ነገሮችን ማድረግ እንዳለበት ወሰነ። እናም የራሱን አነስተኛ የመልቲሚክሰር ማሽን መሸጫ መደብር ለመክፈትና ለመስራት አቀደ። ውሳኔውን ሳይጠራጠር ጊዜ ሳያጠፋ ወደ ሥራ ገባ። ባለቤቱ ልትወልድ ጥቂት ጊዜ የቀራት በመሆኑ በፍጥነት ገንዘብ ማግኘት አለበት። ከባድ ውጣ ውረድና ብዙ ፈተና ቢሆንም ክሮክ ግን ያለማቋረጥ ለ14 ሰዓታት ይሠራ ነበር። እንዲሁም በመላው ሀገር እየዞረ ብዙ መልቲሚክሰሮችን መሸጥ ጀመረ። ሥራው አንዳንዴ ዝቅ አንዳንዴ ደግሞ ከፍ ቢልም ገቢውን በተሻለ መጠን ቢያንስ የማያቋርጥ ለማድረግ ብዙ ጊዜ እንዴት መስራትና ማሻሻል እንዳለበት ያስባል። አንድ ቀን ታዲያ ከሎስ አንጀለስ በስተምስራቅ በኩል 60 ማይል ርቀት ላይ የሚገኝ አንድ ትንሽዬ ሬስቶራንት 8 መልቲሚክሰር እንዳዘዘ አስተዋለ። በዛን ጊዜ አብዛኛውን ሬስቶራንቶች ከአንድ በላይ ያዘ። ታዲያ ይህቺ ትንሽዬ ሬስቶራንት እንዴት 8 መልቲሚክሰር ሊያዝ ቻለ? ምን ሊያደርጉበት ነው ብሎ በጣም አሰበ። ለማወቅም ጓጓ። በኋላም ይህንን ጉዳይ በአካል ሄዶ ለማጣራትና ለማየት ወሰነ። ክሮክ ይህንን ሬስቶራንት በአካል ሄዶ ለማየትና ለመጎብኘት ወደ ቦታው አመራ። እዚያ የደረሰው በጠዋት ነበር። ስለዚህ ምንም እንቅስቃሴ በቦታው አይታይም። ባየው ነገር ብዙም አልተገረመም። የጠበቀውን አይነት ነገር አላየም። ነገር ግን ብዙም ሳይቆይ ቦታው በሰዎች መሞላትና መጨናነቅ ጀመረ። ብዙ መኪኖችም አካባቢውን ወረሩት። እንደ እውነቱ ከሆነ ቦታው የመኪና መሸጫ ገበያ እንጂ በፍጹም ሬስቶራንት አይመስልም ነበር። ክሮክ በጣም ደነገጠ። ግራ በመጋባት ስሜት ውስጥ ሆኖ ምንድነው ይህ ሁሉ ሰው ሲል ተገረመ። ሰዎች ተሰልፈዋል። ግማሹ ተቀምጦ የገዛውን በርገር ያጣጥማል። ከዛም ክሮክ እንደ ሰዎቹ ተሰልፎ አንድ ሃምበርገር አዘዘና 15 ሳንቲም ከፈለ። ትዕዛዙን የተቀበለው ሰራተኛ ወዲያው የታሸገ ወረቀት አመጣና ከክሮክ ፊት አስቀመጠ። ክሮክ ደነገጠ። ምንድነው ይሄ ሲል ጠየቀው። ያዘዝከው ምግብ ነው ብሎ መለሰለት። አሁን እኮ ነው ያዘዝኩት ሲል ክሮክ ተናገረ። ሰራተኛውን መልሶ እኮ ይሄው ያዘዝከው ምግብ ደርሶልሃል አለው። ክሮክ በጣም ግራ ተጋባ። ከዚህ ቀደም እንደዚህ በፍጥነት የትም ተስተናግዶ አያውቅም። ስለዚህ የተሰጠውን ምግብ አንስቶ እየሄደ የምድር ግን ትክክለኛ ነው እያለ ከራሱ ጋር መከራከር ጀመረ። እናም ለመብላት አቅማማ። ነገር ግን በዙሪያ ያሉትን ሰዎች ሲመለከት ለጉድ እያጣጣሙ ይበሉታል። በሰዎች አመጋገብ ክሮክ በጣም ጎመጀ። መቼም የሆነ የተለየ ጥፍጥና ቢኖረው ነው እንጂ ያለ ምክንያትማ ሰዎች እንዲህ ሊሆኑ አይችሉም በማለት በርገሩን በትንሹ ቀመሰው። ትንሽ ካጣጣሙ በኋላ አይኑ ፈጠጠ። በጣም ተደነቀ። የሚገርም ጣዕም፣ በሕይወቱ ከቀመሳቸው ሃምበርገር ሁሉ የተለየ ነበር። ክሮክ ሬስቶራንቱን በደንብ አስተዋለው። ሰዎች ይሄዳሉ፣ ወዲያው አዳዲስ ሰዎች ይመጣሉ። የተወሰኑ ደግሞ እዛው መልሶ ይገዛል፣ ይበላል። ቦታው ደግሞ ለቤተሰቦች ምቹና አሪፍ ነበር። ብዙዎች ከነ ልጆቻቸው እየመጡ ይመገባሉ።
በቃ አካባቢው በህዝብ ተጠለቅልቋል። ከዛም ወደ ሬስቶራንቱ ጠጋ አለና ለወንድማማቾቹ 8 መልቲ ሚክሰር ያዘዙት ሰው እንደሆነ ነገራቸው። እነሱም መቼ እንደሚደርስላቸው ጠየቁት። በ8 ቀን ውስጥ እንደሚያመጣላቸው በመንገር ሬስቶራንታቸውን ገብቶ መጎብኘት እንደሚችል ጠየቃቸው። ሳያቅማሙ ስለ አሰራራቸው ያለምንም ምስጢር ሁሉንም ነገር ውስጥ አስገብተው ከነማብራሪያው አሳዩት። ክሮክ እጁን በአፉ ጫነ። ምን ማለት እንዳለበትም አያውቅም። ለካ አንዳንዴም ለማርነቅ ቃል ያጥራል። ብቻ ክሮክ የወንድማማቾቹን የስፒዲ ሰርቪስ ሲስተም ሞዴል በጣም ወደደው። ዋው የሚያስብል ድንቅ ሬስቶራንት ሲል አደነቀ። እናም ለምን 8 መልቲ ሚክሰር እንዳስፈለጋቸው አሁን ግልጽ ሆነለት። ወንድማማቾቹ ያሉበት ሁኔታ በውጥረት የተሞላ ነበር። ሌሎች ቦታዎችም ላይ በስማቸው በሌሎች ግለሰቦች የተከፈቱ ወደ 20 የሚሆኑ ሬስቶራንቶችን እየተዘዋወሩ ቁጥጥር ስለሚያደርጉ የሥራ ጫናው በዝቶባቸዋል። ነገር ግን ይህንን የሥራ ጫና አልወደዱትም። ምክንያቱም ሁልጊዜ ምኞታቸው የተረጋጋ ሕይወት መኖር ነው። በዚያ ላይ የተግባር ሰው ናቸው እንጂ ብዙ ሬስቶራንቶችን ከፍቶ የሚያስተዳድር አይነት የማኔጅመንት ሰው አልነበሩ። ስለዚህ አሁን ያሏቸውን ጨምሮ ሌሎች ተጨማሪ ሬስቶራንቶችንም በፍቃድ በመስጠት የሚያስፋፋና የሚቆጣጠር ፍራንቻይዘር ኤጀንት እንደሚፈልጉ ነገሩት። ክሮክ ግን እንደዚህ አይነት ብዙ የማክዶናልድ ሬስቶራንቶች ቢኖሩ እንዴት ብዙ መልቲ ሚክሰሮችን ሊሸጥ እንደሚችልና እንዴት ሀብታም እንደሚሆን እያሰበ ነበር። በኋላ ለወንድማማቾቹ በፍራንቻይዙ ላይ የሚረዳቸው ሰው ካገኘ እንደሚደውልላቸው ነግሯቸው ተሰነባበቱ። ከዚህ በኋላ የክሮክ ጭንቅላት ማረፍ አልቻለም። ማክዶናልድ ቢዝነስ ረፍት ነሳው። ለ10 ዓመት ያህል መልቲ ሚክሰር ሲሸጥ ኖሯል። ነገር ግን የተለየ ለውጥ የለም። ደንበኞቹም ተመሳሳይ ናቸው። እድገቱም የዚህን ያህል የሚባል አይደለም። የማክዶናልድ ወንድማማቾች ግን በሺዎች የሚቆጠሩ ሃምበርገሮችን በየቀኑ ይሸጣሉ ሲል አሰበ። እናም በእነሱ ጽንሰ ሐሳብ ውስጥ ትልቅ አቅም እንዳለ አየ። እዚህ ቢዝነስ ውስጥ እጄን ማስገባት አለብኝ አለ ለራሱ። ይህንን የመሰለ ቢዝነስ በመላው አሜሪካ ፍራንቻይዝ ቢደረግ የሚኖረውን ትልቅ ስኬትም አስተዋለ። ስለዚህ እንደ ሻጭ ነጋዴነቱ ያለው ልምድና ለስኬት ያለው ረሃብ የወንድማማቾቹን ንግድ ወደ ዓለም አቀፍ ኢምፓየር እንዲቀይር አነሳሳው። የተሻለ ገቢ ያለው ማክዶናልድ ጋር በመሆኑ እዛ ቢዝነስ ውስጥ መሳተፍ እንዳለበትም ወሰነ። ቀጠለና ለወንድማማቾቹ ደውሎ ሰው እንዳገኙ ጠየቃቸው። እነሱም እንዳላገኙ ነገሩት። ታዲያ ለምን እኔ አልሆንም ሲል ጠየቃቸው። እነሱም መስማማታቸውን ነገሩት። በ1955 በ52 ዓመቱ ክሮክ የማክዶናልድ ሬስቶራንት ፍራንቻይዘር በመሆን አዲሱን ሥራውን ጀመረ። የመልቲ ሚክሰሩን ሥራ ግን አላቆመም። በሰው እያሰራ ነበር። እናም ከወንድማማቾቹ ጋር የፍራንቻይዚንግ ውል ተፈራረመ። ውሉ ማንኛውም ፍራንቻይዚ ከሚያገኘው ገቢ ላይ 1.9%ን ለክሮክ እንዲሰጡት፣ እሱ ደግሞ 1.4%ን ወስዶ 0.5%ን ለእነሱ እንዲሰጥ የሚያስገድድ ውሳኔ ተካቶበታል። እንዲሁም በቅድሚያ ለፈቃዱ $950 ለክሮክ እንዲያገኝ ተስማምቷል። በ1955 ክሮክ ብቸኛ የማክዶናልድ የፍራንቻይዚንግ ወኪል በመሆን ማክዶናልድን በመላው አሜሪካ በማስፋፋት ትልቁን የሬስቶራንት ኤምፓየር ለመገንባት የነበረውን ምኞት ጀመረ። በዚህ ዓመት ክሮክ የመጀመሪያውን የማክዶናልድ ፍራንቻይዚ በዲስፕላይስ ኢሊኖይ ውስጥ ለራሱ ከፈተ። ቀጠለና ብዙም ሳይቆይ የፍራንቻይዝ ማስፋፋትን ለመቆጣጠር የሚያስችል ማክዶናልድ ሲስተም ኮርፖሬሽን የተሰኘ ካምፓኒ ለራሱ አቋቋመ። ክሮክ ከማክዶናልድ ወንድማማቾች ጋር የነበረው ውል አዳዲስ ቦታዎች ላይ ሌሎች ተመሳሳይ ሬስቶራንቶችን መክፈት፣ ከዚያም በተከፈተው ሬስቶራንት ውስጥ እንደ ፍራንቻይዚ ሆኖ መስራት ለሚፈልግ ሰው በማክዶናልድ ስፒዲ ሰርቪስ ሲስተም አሰልጥኖ ወጥ የሆነ አሰራር እንዲሰሩ በማድረግ ፈቃድ ሰጥቶ ለማሰማራት ነው። ከዚያም ከስሩ ላሉ ፍራንቻይዘሮች ጥብቅ መመሪያዎችን በማውጣት የማክዶናልድን ብራንድ ጥራትና ወጥነት በመጠበቅ ሁሉም ቦታ ላይ ወጥ የሆነ አንድ አይነት አሰራር እንዲሆን በማድረግ በትኩረት ማሰራት ጀመረ። እያንዳንዱ የማክዶናልድ ሬስቶራንት የፍጥነት አገልግሎት ሰዓት መከተል፣ ከፍተኛ ጥራት ያላቸው ንጥረ ነገሮችን መጠቀምና ተመሳሳይ ዋና ሜኑዎችን ማቅረብ እንዳለበት ክሮክ ያቋቋመው ኮርፖሬሽን ያስገድዳል። ስለዚህ ክሮክ ማክዶናልድን በፍራንቻይዚ ፈቃድ ከፍቶ መስራት ለሚፈልግ ማንኛውም ግለሰብ በቅድሚያ ለፈቃዱ $950 እያስከፈለ በመቀጠል ከሚያገኙት ትርፍ ላይ 1.9% እንዲከፍሉ እየነገረ ማሰራት ጀመረ። ይህም ከወንድማማቾቹ ጋር በተስማሙት ውል መሰረት 1.4%ቱ ለራሱ ለክሮክ ሲሆን 0.5%ቱ ደግሞ ለወንድማማቾቹ ለሮያሊቲ ይከፈላል። ይህ ስምምነት ክሮክ አብዛኛውን የሥራ ማስኬጃና የማስፋፊያ ወጪዎችን ስለሚያወጣ ከፍተኛውን ድርሻ እንዲወስድ የተደረገ ሲሆን ንግዱን በማስፋፋትም ሆነ በቁጥጥር ረገድ ወንድማማቾቹ ምንም ተሳትፎ አያደርጉም። ይልቁንም ይህ የክሮክ ድርሻ ነው። ነገር ግን በአሰራሩ ላይ ያልተመቻቸው ወይም የሚፈልጉት ነገር ካለ ከክሮክ ጋር ይነጋገራሉ።
ከዛ ውጭ እነሱ የመጀመሪያ ሬስቶራንታቸው ውስጥ ሆነው በተረጋጋ መንፈስ ወጥረው ይሰራሉ። 0.5%ቸውን በወቅቱ እየተቀበሉ ዘና ብለው ይኖራሉ። በኋላም በጥቂት ወራት ውስጥ በኢሊኖይ የሚገኘው የክሮክ አዲሱ ማክዶናልድ ከመጀመሪያው የወንድማማቾቹ ሬስቶራንት በላይ ዕውቅናውና ማራኪነቱ እየጨመረ መጣ። የሚገርመው ነገር በኢሊኖይ የሚገኘውን የክሮክ አዲሱ የፍራንቻይዝ ሬስቶራንት የህንፃ ዲዛይን በወንድማማቾቹ ፍላጎት መሰረት የተሰራ ነበር። ገና በመጀመሪያው ሬስቶራንት ስኬት የተደሰተው ክሮክ በየሀገሩ እየዞረ ሰዎችን ስለ ማክዶናልድ የቢዝነስ ሞዴል፣ ስለ አሰራሩ እንዲሁም ስለ ምግቡ ተወዳጅነት እየነገረ ይህንን ቢዝነስ ፍራንቻይዝ እንዲያደርጉና እንዲጠቀሙ ማሳመን ጀመረ። በየሄደበት ቦታ ሁሉ ሰዎች ፈቃድ እንዲወስዱና እንዲሰሩ ይወተውት ነበር። ፈጽሞ አይቀመጥም። ወደ ተለያዩ የአሜሪካ ግዛት እየተዘዋወረና ዕውቅና የሌለውን ማክዶናልድ ሰዎች እንዲያውቁትና አብረው እንዲሰሩ የማስተዋወቅም ሆነ የሥራ ቅስቀሳ ያደርግ ነበር። ውሎ በአብዛኛው አድካሚ ነበር። ያለ እረፍት ማክዶናልድን ለማስፋፋት በጣም ብዙ ትግል አድርጓል። ማክዶናልድ ዕውቅናው እንደ ዛሬው ስላልነበር ሰዎች ያውቁት። ስለዚህ የቢዝነስ ሞዴሉን እየነገረ ብዙዎችን ለመሳብ ብዙ ጥረት አድርጓል። እናም በቀጣይ በተከታታይ ሌሎች ተጨማሪ ሬስቶራንቶችን እንዲከፍቱ ማድረግ ቻለ። ሂደቱ ዝግመታዊ ቢሆንም ነገር ግን ውጤታማ ነበር። ብዙዎችም ይህንን ፈቃድ ለማግኘት ፍላጎት እንዳላቸው መመልከት ቻለ። ስለዚህ ይህንን ዕድል በመጠቀም ማስፋፋቱን ቀጠለ። ታዲያ በዚህ መሃል በድንገት በወቅቱ የማክዶናልድ ቀንደኛ ተፎካካሪ የነበረው የቴስቲ ፍሬዝ ሬስቶራንት ምክትል ፕሬዝዳንት የነበረው ሃሪ ሶንቦርን የተሰኘው ግለሰብ የቀድሞ ሥራውን ትቶ ለክሮክ መስራት ፈልጎ መጣ። ቴስቲ ፍሬዝ በሰዓቱ በአሜሪካ ውስጥ ካሉ ትላልቅ ፍራንቻይዚ ሬስቶራንቶች ውስጥ አንዱ ነበር። ነገር ግን ክሮክ ለሃሪ መክፈል የሚችለው በቂ ገንዘብ አልነበረውም። ሃሪን ግን ማክዶናልድ ለመስራት ያለውን ጥልቅ ፍላጎት አይቶ በተጨማሪም በፍራንቻይዚንግ ቢዝነስ ላይ ብዙ ጊዜ የሰራ በመሆኑ ምናልባት ቢቀጥረው የተሻለ ልምድ ስላለው ጥሩ ለውጥ ሊያመጣልኝ ይችላል ብሎ በማሰብ በ1959 ዋና ሥራ አስፈጻሚ አድርጎ ቀጠረው። የሃሪ ሥራ የነበረው ፋይናንስን ማስተዳደር፣ ብድሮችን መዋዋል፣ መደራደርና ለክሮክ በትክክል ትርፍ የሚያገኝበትን መንገድ መቀየስ ነበር። ከዚህ በኋላ ክሮክ ከሃሪ ጋር በመሆን ማክዶናልድን በመላው አሜሪካ የማስፋፋት ተልዕኳቸውን ማሳካትና የተሻለ ትርፍ የሚገኝበትን መንገድ መቀየስ ጀመሩ። በቀጣይ ዓመት ውስጥ ብቻ ክሮክ 18 ሌሎች ተጨማሪ አዲስ መደብሮች እንዲከፈቱ ማድረግ ቻለ። ምንም እንኳን ንግዱ እያደገ ቢመጣም ነገር ግን እንዳሰበው ገቢው እያደገ ወይም እየጨመረ አልነበረም። ምክንያቱም ለግለሰቦች ከሚሰጠው የሬስቶራንት ፈቃድ $950 ከማግኘቱና በተጨማሪም ተትርፋቸው ላይ 1.4% ከመውሰዱ በቀር ሌላ ገቢ አልነበሩ። በዚያ ላይ ፍራንቻይዚዎችን ማግኘት ቀላል ቢሆንም እነሱም መቆጣጠር ግን እየከበደው መጣ። መስፋፋቱ እየጨመረ ሲመጣ ፍራንቻይዚዎች ከቁጥጥር ውጭ እየሆኑ መጡ። የሚያስገርመው ጉዳይ ደግሞ ፈቃድ ወስደው እየሰሩ የሚገኙ ሰዎች ፈቃድ ከሰጣቸው አሰራር ውጪ የራሳቸው ሌላ አሰራር መሞከር ጀመሩ። አዳዲስ ምግቦችንና አካሄዶችን በራሳቸው መቀየስ ጀመሩ። ስለዚህ የማክዶናልድ ሬስቶራንቶች በአንድ ብራንድ ስር ሆነው የተለያዩ ምርት ያላቸው ጉራማይሌ ሆኑ። ፈጽሞ ምንም ተመሳሳይነት አልነበራቸው። ስለዚህ ክሮክ የጥራትና የሲስተም ቁጥጥር ማድረግ ተሳነው። በዚህ መሃል ወንድማማቾቹ እየሆነ ባለው ነገር ደስተኛ አለመሆናቸውን ገለጹለት። ሲቀጥል ደግሞ በአጭር ጊዜ ውስጥ ያደረገውን ከልክ በላይ የሆነ መስፋፋቱን እንዳልወደዱለት ጨምረው ነገሩት። ስለዚህ ክሮክ በሁኔታው ተበሳጨ። በየሀገሩ እየዞረ በስንት ልፋት ያስፋፋውን ማክዶናልድ ከልክ በላይ መስፋፋት ብለው በማሰባቸው እጅጉን ተናደደ። ስለዚህ ከባልደረባው ጋር በመሆን እየሆነ ስላለው ነገር መፍትሄ ለማበጀት መወያየት ጀመሩ። ክሮክ ትኩረቱ በአብዛኛው የማስፋፊያ ሥራው ላይ ስለነበር ቁጥጥር ማድረጉ ላይ ተዘናግቶ ነበር። በዋነኝነት ግን ወንድማማቾቹ እንዳሉት በከፍተኛ ቁጥር በመስፋፋቱ ክሮክ ወጪዎቹን ከልክ በላይ አብዝቶበታል። ስለዚህ ክሮክ ማክዶናልድ አሪፍ ገንዘብ ማግኘት ካለበትና ቁጥጥር ማረጋገጥ ከተፈለገ በ1.4% የአገልግሎት ክፍያ አይሆንም ሲል ወሰነ። በዚያን ጊዜ ደግሞ በአማካኝ እያንዳንዱ የማክዶናልድ ሬስቶራንቶች በዓመት $250,000 ገቢ ያገኛል። ያ ማለት በ1.4% ሲሰራ የሬክሮ ካምፓኒ ማለትም ማክዶናልድ ኢንኮርፖሬትድ ሲስተም በአንድ ሬስቶራንት በዓመት $3,500 ብቻ እያገኘ ነበር ማለት ነው። ይህ ደግሞ በወር ሲሰራ በጣም አነስተኛ መጠን ያለው ገንዘብ ይሆናል። ስለዚህ በግልጽ ማየት እንደሚቻለው ሰራተኞችን ቀጥሮ ለሚያስተዳድረው ብዙ የማስፋፊያ እንቅስቃሴዎችን ለሚያደርገውና ገና በሁለት እግሩ ላልቆመው ካምፓኒ ይህ ገቢ በጣም ትንሽ ነበር። የተሻለ ገቢ ለመፍጠር የተሻለ መንገድ የግድ ያስፈልጋቸዋል። በዚያ ላይ ደግሞ ከሌሎች ሬስቶራንቶች ጋር ትልቅ ፉክክር ገጥሞታል። በወቅቱ ማለትም በ1956
ከ30 በላይ ሬስቶራንቶች ያሉት ማክዶናልድ በትልቅ የተፎካካሪ ውቅያኖስ ውስጥ ያለ ትንሽዬ ዓሣ ነበር የሚመስለው። እናም የአሜሪካ ቀጣዩ ትልቅ የፈጣን ምግብ ብራንድ ለመሆን የሚደረገው ጦርነት ጭካኔ የተሞላበት ትልቁ የታሪኩ ክፍል ነበር። በዚሁ በ1956 ማክዶናልድ ከሌሎች ተፎካካሪዎች ጋር ከፍተኛ የሆነ ፉክክር ውስጥ ገባ። ይህም የሆነው የማክዶናልድ ወንድማማቾች ከ8 ዓመታት በፊት የስፒዲ ሰርቪስ ሲስተምን ከፈጠሩ በኋላ በየዋህነት ማንኛውንም ሰው ወደ ኩሽናቸው እንዲገቡና ሁሉንም አሰራራቸውን እንዲያዩ መፍቀዳቸው ይኸው እነሆ ዛሬ በውጤቱ ብዙ ተፎካካሪዎቻቸው የሆኑት ኢን አውት በርገር፣ በርገር ሼፍ፣ በርገር ኪንግ እና ሌሎችም ሞዴላቸውን ኮፒ በማድረግ ከዚህ በኋላ የወንድማማቾቹን ፈጣን ምግብ የሚለውን ጽንሰ ሐሳብ ተራ አደረጉባቸው። ቢሆንም ግን ክሮክ አሁንም የማክዶናልድ ሬስቶራንቶችን በመላው ሀገሪቱ ለማስፋፋት ጠንክሮ እየሰራ ነበር። በዚያን ወቅት በጣም ታዋቂና የተለመደው የፍራንቻይዚንግ አሰራር የቴሪቶሪያል ፍራንቻይዚንግ የሚባለው ሞዴል ነበር። ይህም ማለት ዋናዎቹ የማክዶናልድ መስራቾች ለሌላው ሰው የነሱን ድርጅት በእነሱ ስም አሰራርና ጥራት በሁሉም ነገር ማክዶናልድን የመሰለ ሌላ ቅርንጫፍ የፈለጉት ቦታ ላይ እንዲከፍቱና እንዲሰሩ ለግለሰቦች ፈቃድ ይሰጣሉ። ይህም ማለት በሌላ አማርኛ አንድ ሰው አንድ ምግብ ቤት ቢከፍትና ያ ምግብ ቤት ስኬታማ ቢሆንለት ተጨማሪ ቅርንጫፎችን ይከፍታል። ስለዚህ እነዚህን ተጨማሪ ቅርንጫፎች ሌላ ሰው ከፍቶ እንዲሰራ ፈቃድ መስጠት ማለት ነው። ነገር ግን የመጀመሪያውን ምግብ ቤት የሚመስል አንድ አይነት አሰራር መሆን አለበት። ጣዕሙም፣ ስሙም፣ አለባበሱም ሁሉም ነገሩ አንድ አይነት መሆን አለበት። ስለዚህ ወንድማማቾቹ ክሮክን ወኪላቸው አደረጉት። ክሮክ ደግሞ እንደ ባለቤት ሆኖ ወንድማማቾቹ ጋር በገባው ውል መሰረት ለሌሎች ሰዎች ፈቃድ ይሰጣቸዋል። ከማክዶናልድ አሰራር ውጭ እንዳይሆኑ ይቆጣጠራል። በዚህ መንገድ ማክዶናልድን በመላው አሜሪካ ያስፋፋል። እነዚህ ፈቃድ የወሰዱ ሰዎች ደግሞ ራሳቸው ሕንፃ ገንብተው ወይም ሱቅ ተከራይተው ሙሉ የምግብ ቤት ዕቃ ሟልተው ክሮክ ያሰለጠናቸውና በክሮክ ቁጥጥር ስር ሆነው የማክዶናልድን በርገር እየሰሩ ይሸጣሉ ማለት ነው። ታዲያ አሁን የተፈጠረው ችግር ምንድን ነው? ክሮክ ፈቃድ የሰጣቸው ሰዎች እንደ ክሮክ ሰብ ፍራንቻይዘሮች በመሆን በስራቸው ለሌላ ሰው ፈቃድ እንዲሰጡ የያዙት ፈቃድ ያስችላቸዋል። ስለዚህ ክሮክ ከፈቃድ የሚያገኘውን $950 ቅድመ ክፍያ ከስሩ ያሉ ሌሎች ሰብ ፍራንቻይዘሮች ፈቃዱን በእጥፍ ዋጋ ቸበቸቡት። ፈቃዱን የወሰዱ ሰዎች ገና ሥራ ሳይጀምሩ ሰብ ፍራንቻይዘሮች ሀብታም እየሆኑ መጡ። ከላይ ያለው ዋናው ፈቃድ ሰጪ ክሮክ የእነሱን ያህል ማግኘት አልቻለም። ክሮክ 1.9% ከሽያጭና $950 ደግሞ ከላይሰንስ ያገኛል። ከዛ ውጪ ሌላ ምንም አይነት ገቢ የለውም። ስለዚህ ሶስተኛው ባለፈቃድ ወገን ለሌሎች ፈቃድ እየሰጠ ከፍተኛውን ገቢ ተቆጣጠረ። በዚያ ላይ ደግሞ ከክሮክ በታች ያሉ ሰዎች ከነሱ በታች ላሉ ሌሎች ባለፈቃዶች እንደ የኪችን መሳሪያዎችን፣ የምግብ ግብአቶችን ማቅረብ ላይና በሬስቶራንት ውስጥ በሚያስፈልጉ ዕቃዎች ሁሉ ላይ ከፍተኛ ዋጋ እየጨመሩ በውድ እያቀረቡላቸው ሌላ ጥቅም ማግኘት ጀመሩ። ስለዚህ ይህ ነገር ከቁጥጥር ውጭ እየሆነ መጣና ክሮክም ነገሩን በትክክል መቆጣጠር አቃተው። ለምሳሌ በሌላ አገላለጽ ነገሩን ግልጽ ለማድረግ ያህል የመጀመሪያዎቹን የማክዶናልድ መስራቾች ኤ ብለን ብንሰይማቸው፣ ክሮክን ደግሞ ቢ ብለን ብንሰይመው፣ ሌሎቹን ደግሞ እንደየደረጃቸው ሲ፣ ዲ፣ ኢ እያልን ብንሰይማቸው አሁን ኤ ለቢ ሙሉ የሬስቶራንቱን የማስፋፋት ፈቃድ ውክልና ሰጠው። ስለዚህ ቢ ፈቃዱን ለሚፈልጉ ሰዎች በተገቢ መንገድና አሰራር እንዲሰሩና እንዲሰለጥኑ አድርጎ የፈቃድ ማውጫ $950 አስከፍሎ ከሚያገኙት ገቢ ላይ 1.9% እንዲከፍሉ በመንገር ወደ ሥራ ያስገባቸዋል። እነዚህ ሰዎች ደግሞ ሲ ይባላሉ። ከዛም እነሲ በራሳቸው ወጪ ሱቅ ተከራይተው ወይም ገዝተው ማክዶናልድን ይከፍታሉ። ቢ ደግሞ አሰራራቸው ጥራቱና ፍጥነቱን ሁሉንም ነገር እንደ መጀመሪያው የማክዶናልድ ሬስቶራንት እንዲሆን ይቆጣጠራል። እናም እነሲ ከሚያገኙት ትርፍ ላይ 1.9%ን ለቢ ይሰጡታል። ቢ ደግሞ 0.5%ን ለኤ ይሰጥና 1.4%ን ለራሱ ይይዛል። እስካሁን አሪፍ ይመስላል። ነገር ግን እነሲ የያዙት ፈቃድ እነሱም በስራቸው ለነዲ ፈቃድ እንዲሰጡ ያስችላቸዋል። እነዲም እንደዛ። ስለዚህ እነዲ፣ እነኢ፣ እነኤፍ ፈቃዱን ወስደው ሥራ ሳይጀምሩ እነሲ ፈቃዱን ዝም ብለው ለብዙ ሰዎች ቸበቸቡት ማለት ነው። በዚያ ላይ እነዲና እነኢ ሬስቶራንት ሲከፍቱ እነሲ የሬስቶራንቱን ሙሉ ዕቃ ከነ የምግብ ግብአቶች ጋር ከነበረው የቀደመ ዋጋ በእጥፍ እንደ አቅራቢ በመሆን ይሸጡላቸዋል።
ስለዚህ እነሲ እነዲ ሀብታም እየሆኑ መጡ። ቢ ግን የእነሱን ያህል ገቢ ማግኘት አልቻለም። በዚያ ላይ ከቁጥጥር ውጭ ያለ ገደብ የበዛውን የማክዶናልድ ቅርንጫፎች አሰራርና ጥራትን ሂደቱን ለመቆጣጠር ለቢ ከባድ እየሆነበት መጣ። እናም እነ ኤ እየሆነ ባለው ነገር ያላቸውን ቅሬታ አቀረቡ። ነገር ግን ቢ እነሲና እነዲ እንዴት ሀብታም እንደሆኑ በደንብ ተረድቷል። በዚያ ላይ ክሮክ ያለ እረፍት በመላው አሜሪካ ማክዶናልድን ለማስፋፋት የሥራ ማስኬጃ ወጪዎችን፣ የማርኬቲንግ ወጪዎችንና ሕጋዊ ጉዳዮችን ለማስፈጸም ብዙ ገንዘብ እየወጣ ነው። የሚያገኘው ገቢ ከእያንዳንዱ ሬስቶራንት 1.4% ነው። ስለዚህ እያወጣ ካለው ወጪ፣ ጊዜ፣ ጉልበትና ጥረት አንጻር ገቢው አልመጣጠን አለው። ወንድማማቾቹ ግን ምንም አይነት ወጪ አወጡ። አንዷ ሬስቶራንታቸውን እየሰሩ በተጨማሪ ደግሞ 0.5%ን ከእያንዳንዱ ሬስቶራንት እየተቀበሉ ሁሉም ነገር ስለተመቻቸውና ደስተኞች ስለነበሩ በገንዘብ ደረጃ በጣም እየተጎዳ የነበረው ክሮክ ውሉን እንዲያድሱና ፐርሰንቱን እንዲያሳድጉለት ቢጠይቃቸውም ፈቃደኞች ሊሆኑለት አልቻሉ። እንዲሁም የምግብ አሰራሩን ሲስተም በማሻሻል ገቢውን ለማሳደግ በማሰብ ሲስተሙን ላሻሽለው ቢላቸውም እንኳን በጭራሽ አሉት። ምክንያቱም ለነሱ የነበረው ነገር በሙሉ አሪፍ ነበር። በዚያ ላይ የማክዶናልድ አሰራር ቀለል ያለ እንዲሆን ይፈልጋል። ስለዚህ ክሮክ ተበሳጨ። ብዙ ብሮችን እየከሰረ ነው። ወንድማማቾቹ ግን ፈጣንና የተረጋጋ ገቢ እያገኙ ነው። ማክዶናልድን ለማስፋፋት የሚያደርጉት አንዳች ነገር የለም። ሁሉንም ሥራ የሚሠራው ክሮክ ብቻ ነው። ከስርም ከላይም ያሉ ሰዎች እየተጠቀሙ፣ እሱ ግን የማስፋፋያ ሥራውን እየሠራ ወጪ ብቻ። እናም የሆነ የማይወጣበት ወጥመድ ውስጥ የገባ መሰለው። ስለዚህ በሕጋዊ መንገድ ሊያመጣ የሚችለው አንዳች ለውጥ አልነበረም። ምክንያቱም የድርጅቱ የባለቤትነት መብት አሁንም በወንድማማቾቹ እጅ ነው። ሙሉ ቁጥጥሩ በነሱ ስር ነው። እነሱ ደግሞ በክሮክ ሐሳቦች ላይ እምቢታን መርጠዋል። ስለዚህ ክሮክ በቀጥተኛ መንገድ ውሉ ሳያፈርስ ከፍተኛ ገቢ ማግኘት የሚችልበትን መንገድ መፈለግ ጀመረ። ብዙዎች ጡረታ ለመውጣት በሚያስቡበት ዕድሜ ላይ ሆኖ ክሮክ በየቀኑ ለረጅም ሰዓት ያለ እረፍት ይሰራል። ጥሩ ነገሩ ደግሞ የድሮ ሥራው ማለትም የመልቲሚክሰር ማሽን የሚሸጠው ድርጅቱ አሁንም እየሰራ በመሆኑ ቤተሰቡንና ሌሎች ወጪዎቹን ከዚያ በሚያገኘው አነስተኛ ሳንቲም እየሸፈነ ነበር። ነገር ግን ከዚህ በኋላ ድርጅቱ ገንዘብ ማግኘት የሚችልበትን ሌላ አዲስ መንገድ ከቡድኖቹ ጋር መፈለግ አለበት። ቢያንስ ቀሪ ዘመኑን እንኳን በእረፍት ከቤተሰቡ ጋር እንዲያሳልፍ የሚያስችለውን አቅም አሁን በየትኛውም አይነት ሁኔታ ውስጥ አልፎም ቢሆን ማድረግ አለበት። እናም ከዚህ በኋላ ያደረገው ተግባር ማክዶናልድን እስከ ዛሬ የቀየረ ትልቅና ጨካኝ የሆነ እርምጃ ነበር። በ1956 ክሮክ የሚያስገርም ድንቅ መፍትሄ ይዞ መጣ። በጎን ሌላ ፍራንቻይዚ ሪያሊቲ ኮርፖሬሽን የሚባል የተለየ አዲስ ድርጅት አቋቋመ። በፊት ከነበረው አሰራር ማለትም ክሮክ ለግለሰቦች የማክዶናልድን ብራንድ ከነሙሉ አሰራሩ እንዲሰሩበት የሚያስችለውን ፈቃድ ሰጥቷቸው የራሳቸውን ቦታ መርጠው በራሳቸው ወጪ ሙሉ ሬስቶራንቱን ይከፍቱ የነበረውን አሰራር በመቀየር አሁን ክሮክ የተለየ ነገር አደረገ። ይህ አዲስ ያቋቋመው ድርጅት የራሱን መሬት ይገዛል ወይም ከመሬቱ ጌታ በኮንትራት ይወስዳል። ከዛም ፍራንቻይዚዎች መሬቱን ወይም የተገነባ ሕንፃ ከክሮክ ይከራዩና ሬስቶራንት ይከፍታሉ። በፊት ግን የክሮክ ድርጅት ፈቃድ ብቻ ነበር የሚሰጠው። እናም ግለሰቦቹ የራሳቸውን ቦታ መርጠው መሬት ገዝተው ወይም ተከራይተው ይሰሩ ነበር። አሁን ግን ክሮክ ፈቃዱን ከመሬት ጋር ያቀርብላቸዋል ማለት ነው። ስለዚህ ክሮክ ከማክዶናልድ ወንድማማቾች ጋር ያደረገውን ስምምነት ሳይነካ 1.4% ተርፎን እያገኘ ከውሉ ውጪ መሬት በማከራየት ሌላ ትልቅ ገቢ ማብዣ መንገድ ማግኘት ጀመረ ማለት ነው። እንዲሁም ከጊዜ በኋላ አንድ ፍራንቻይዚ መክፈት የሚችለው አንድ ሬስቶራንት ብቻ ነው። መጨመር ከፈለገ ደግሞ የመጀመሪያውን ሬስቶራንት ስኬት ማረጋገጥ ይጠበቅበታል። ሲቀጥል ደግሞ እንደ ቀድሞ ከስራቸው ለሌላ ሰው ፈቃድ መስጠት አይችሉም። እንዲሁም ግብአቶችንና የሬስቶራንት ዕቃዎችንም ክሮክ ካረጋገጠላቸው አቅራቢዎች ብቻ እንዲገዙ አደረገ። ስለዚህ ክሮክ አሁን ማክዶናልድ እንደፈለገ ቢስፋፋ እንደ ቀድሞ ከሱ ቁጥጥር ውጭ ሊሆን አይችልም። አሁን ከፍተኛ የቁጥጥር ሲስተምና ኃይለኛ የሆነ የገቢ ማግኛ መስመር ዘርግቷል። አሁን ያለበት ሁኔታ አሪፍ የሚባል ይመስላል። ገቢው ተስተካክሏል። ቁጥጥሩንም መያዝና ማግኘት ችሏል። ማንኛውም ባለፈቃድ አልቀጥልም ወይም አልፈልግም ብሎ ቢወጣ ወይም ቢያቆም መሬቱ የክሮክ ስለሆነ መልሶ ለሌላ ሰው ያከራየዋል ማለት ነው። ስለዚህ ሁሉም ነገር አሪፍ ነበር። ነገር ግን አሁን ክሮክ አንድ ትልቅ ስጋትና ፍርሃት ከፊቱ ድቅና አለበት። ምክንያቱም አሁን ላይ የክሮክ ድርጅት ግዙፍ እየሆነ ነው። በዚያ ላይ በ1960 ከ280 በላይ ፈቃዶች ሰጥቶ በራሱ መሬት ላይ እየሰራ ነው። ነገር ግን ከወንድማማቾቹ ጋር ያለው ግንኙነት በተለያየ ምክንያቶች እየሻከረ ነው።
ክሮክ ማክዶናልድን በፍጥነት ለማስፋፋትና የራሱን ድርጅት ለማሳደግ ጠንክሮ እየሰራ ነው። ነገር ግን ወንድማማቾቹ በፍጥነት መስፋፋቱን አልወደዱለትም። ቀስ እንዲል ይፈልጋሉ። የማክዶናልድ መስፋፋት ላይ ብቻ ሳይሆን ጥራት፣ ንጽህናና ፍጥነት ላይ በደንብ እንዲያተኩር ደጋግመው ያስጠነቅቁታል። እርግጥ እነኚህ ነገሮች ክሮክ ቀድሞውኑ ተጠንቅቆ ያደረጋቸው ቢሆንም በዋነኝነት ግን ወንድማማቾቹ ማክዶናልድ በብዙ እጥፍ በመላው አሜሪካ መስፋፋቱ ምቾት አልሰጣቸው። በዚያ ላይ ቢዝነሱን ለማሳደግ አዳዲስ ሐሳቦችን ብዙ ጊዜ ደጋግሞ ሲያቀርብላቸው ውድቅ ያደርጉበታል። ክሮክ ራዕዩን ከፍ ለማድረግ ብዙ ርቀት ሄዷል። በመቶዎች የሚቆጠሩ የማክዶናልድ ሬስቶራንቶችን ከፍቷል። ነገር ግን የፈለገ ማክዶናልድን በዓለም ዙሪያ ማስፋፋት ቢችልም ክሮክ አሁንም የማክዶናልድ ወኪል ፍራንቻይዘር ነው እንጂ ባለቤት አይደለም። ማክዶናልድ ሙሉ በሙሉ በወንድማማቾቹ ባለቤትና ፈቃድ ስር ነው። ይህ ማለት ደግሞ በፈለጉበት ሰዓት ውሉን ቢያቋርጡ ክሮክ ባዶ እጁን ይቀራል ማለት ነው። ስለዚህ የራሱን ማክዶናልድ ኢንኮርፖሬትድ እና ፍራንቻይዚ ሪያሊቲ ኮርፖሬሽን ካምፓኒዎቹ ህልውናቸው ሙሉ በሙሉ በራሱ ቁጥጥር ስር ስለመሆናቸው እርግጠኛ እንዳይሆን ያደርጓል። ማክዶናልድ ከሌለ እነኚህ ካምፓኒዎች ምንም ናቸው። በሕይወት ያሉት ማክዶናልድ ስላለ ብቻ ነው። እናም ወንድማማቾቹ ከክሮክ ጋር ያላቸውን ስምምነት አንድ ቀን በድንገት ያፈረሱ እንደሆን ክሮክ ሁሉን ነገር ያጣል ማለት ነው። ስለዚህ ከዚህ በኋላ በልበ ሙሉነት ወደፊት መቀጠል ከፈለገ የግድ እርግጠኛ መሆን አለበት። እርግጠኛ ለመሆን ደግሞ ያለው አማራጭ አንድ ነው። እሱም ወንድማማቾቹ ማክዶናልድን እንዲሸጡለት በማድረግ ሙሉን የብራንድ ስሙንና ሙሉ ንብረቱን በእጁ ማድረግ፣ በራሱ ሕግ ዕቅድና ስትራቴጂ በነፃነት በመላው ዓለም አስፋፍቶ መስራት ብቻ ነው። በ1961 ክሮክ ወንድማማቾቹን ጠራቸውና ሙሉ በሙሉ ማክዶናልድን እንዲሸጡለት ጠየቃቸው። እነሱም ያልጠበቁት ጥያቄ ስለነበር ትንሽ ደነገጡ። ነገር ግን በጉዳዩ ላይ እንደሚያስቡበት ነግረው ተለያዩ። ከዕለታት አንድ ቀን ታዲያ የክሮክ የቢሮ ስልክ ጮኸ። ወንድማማቾቹ ነበሩ። መግዛት ከፈለገ $2.7 ሚሊዮን እንደሚሸጡለት ነገሩት። ክሮክ በጣም ደነገጠ። በሰዓቱ ማለትም በዚያን ጊዜ $2.7 ሚሊዮን ማለት በአሁኑ ከ$28 ሚሊዮን ጋር እኩል ነው። ይህ ቁጥር በሰዓቱ ትልቅ ቁጥር ነበር። ክሮክ ደግሞ ገና ስትራቴጂዎቹን እቅዶቹንና አሰራሩን አስተካከለ እንጂ እንደታሰበው ብዙ ብር አላገኘም ወይም ብዙ ገቢ አላገኘም። ነገር ግን እያንዳንዱን የማክዶናልድ የሆነ ነገር ሁሉ የራሱ ሊያደርግ የሚችልበት የነበረውና ያለው አማራጭ ይህ ብቻ ስለነበር ክሮክ መግዛት የሚችልበት ገንዘቡ ባይኖረውም ተስማማ። ክሮክ ከቢዝነስ አማካሪው ሊቅ ሃሪ ፎን ቦርን ጋር እንዴት ሊያደርግ እንደሚገባው መመካከር ጀመሩ። ይህ ሰው ክሮክን ተሸክሞታል ማለት ይቻላል። እስካሁን ድረስ ከተቀጠረበት ጊዜ አንስቶ ማክዶናልድን የሚቀይሩ ሐሳቦችን የሚያመጣው እርሱ ነበር። ሃሪ በፊት ይሰራበት በነበረው ሥራ አማካኝነት ከኒውዮርክ ዎል ስትሪት የባለሀብቶች ስብስብ ጋር ጥሩ ግንኙነት ስለነበረው ክሮክን ሐሳቡን እንዲያቀርብላቸው እድል አመቻቸለትና ማክዶናልድ ከፍተኛ ገቢ ያለው በፍጥነት እያደገ ያለ በተረጋገጠ የፍራንቻይዝ ስልትና በሪል ስቴት ቢዝነስ ሞዴል ገቢን በእጥፍ እያሳደገ ያለ ትልቅ የፈጣን ምግብ ካምፓኒ እንደሆነ አስረድቶ በኋላም አመኔታን በማግኘት ከተወሰኑ ባለሀብቶች የ$2.7 ሚሊዮን ብድር የፍራንቻይዚ ሪያሊቲ ኮርፖሬሽን ሪል ስቴትን በማሳያዣነት ተጠቅመው አበደሩት። ክሮክ ይህንን ብር እንደሚመልስ እርግጠኛ ነበር። በኋላም ብሩን ተቀብሎ ወንድማማቾቹን ቢሮ ውስጥ ጠራቸውና በተነጋገሩት መሰረት ብሩን ሰጣቸው። ነገር ግን ወንድማማቾቹ ሌላ አዲስ ድርድር አመጡ። የመጀመሪያውን በሳን በርናርዲኖ የሚገኘውን ሬስቶራንት አስቀርተው ሌላውን መሸጥ እንደሚፈልጉ ነገሩት። ክሮክ ተበሳጨ። ይህ ሐሳብ በመጀመሪያው ስምምነት ጊዜ የተካተተ ጉዳይ አልነበረም። እንደ አዲስ ያመጡት ሐሳብ ነው። አሁን ሁሉም ነገር አበቃ በተባለበት ሰዓት ሌላ አዲስ ሐሳብ አመጡ። ለማንኛውም ግን አንዴ ብቻ በምንም አይነት መንገድ ማክዶናልድን እጁ እስኪያስገባ ድረስ በትዕግስት አነጋገራቸው። በመጨረሻም የመጀመሪያውን ሬስቶራንት እንዲወስዱ ስሙን ግን እንዲቀይሩ ተስማሙና በ1961 ክሮክ በ$2.7 ሚሊዮን ማክዶናልድን ከወንድማማቾቹ ላይ በተሳካ ሁኔታ ገዛ። እነሱም የሬስቶራንታቸውን ስም ከማክዶናልድ ወደ ዘ ቢግ ኤም ወደሚል ስያሜ ቀየሩ። ስለዚህ ከዚህ በኋላ ማክዶናልድ ከሚባል ስም ጋር በንግድ ዙሪያ ምንም አይነት ግንኙነት እንደማይኖራቸው ተስማሙ። አሁን ከዚህ በኋላ ያለው ታሪክ ላይ ሁለት አይነት ንግግሮች አሉ። አንደኛው ከስምምነቱ በኋላ በደስታ ተሰነባብተው ተለያዩ ሲል፣ ሌላኛው ደግሞ ሪቻርድ ማክዶናልድ ከጊዜ በኋላ ተናገረ የተባለው ከስምምነቱ በኋላ
አስቀድሞ የሚያገኙትን የሮያሊቲ 0.5% ክፍያ ከእያንዳንዱ የማክዶናልድ ገቢ እንዳይቋረጥ እንዲቀጥል በቃል ተነጋግረው እንደነበር ገልጿል። እናም ክሮክ ይህ የስምምነት አንቀጽ በውሉ ላይ ቢካተት የኢንሹራንስና የሕግ ወጪዎችን በጣም ከፍተኛ ስለሚያደርግባቸው እንዲሁ ከዋናው ውል ውጭ በግል 0.5% እንደሚሰጣቸው ቃል በመግባት አስማምቷቸው እንደነበርና ትንሽ ቢያመነቱም በኋላ ግን እንደተስማሙ ገልጿል። ነገር ግን በወረቀት ላይ የሰፈረውን ሳይሆን እንዲሁ ቃል በቃል የተስማሙበት እንደነበር ተናግሯል። ምክንያቱም ክሮክን ስለሚያምኑት። ነገር ግን እንደ ሪቻርድ ማክዶናልድ ንግግር ከሽያጩ በኋላ ክሮክ አንድም ክፍያ እንዳልሰጣቸው ተናግሯል። ይህ ደግሞ እውነት ከሆነ ያቺ ቃል ኪዳን $1 ቢሊዮን የምታስገኝ ትልቅ ዕድል እንደነበረችና ወንድማማቾቹ በሰሩ ስህተት እንዳጧት ግልጽ ነው። ይህም ትልቅ የንግድ ሥራ ስህተት ይባላል። ቢሆንም ግን በወረቀት ላይ የሰፈረ ሕጋዊ ፈቃድ ያለው ስላልሆነ ምንም ሊሆን አይችልም። እናም ወንድማማቾቹ እስከ ዛሬ ድረስ ያገኙት የነበረውን $1 ቢሊዮን እንደ ቀልድ በተራው ላጡ ማለት ነው። ይህም ብዙ ሰዎች ክሮክ እንደዋሸና በወንድማማቾቹ አምኔታ እንደተጠቀመባቸው ዛሬም ድረስ ያምናሉ። ሌሎች ደግሞ የሪቻርድ ንግግር ውሸት ነው፣ የተጋነነ አፈ ታሪክ ነው ይላሉ። ለማንኛውም ግን በሁለቱም መንገድ ቢሆን ክሮክና የማክዶናልድ ወንድማማቾች ለዓመታት ኃይለኛ ጦርነት ውስጥ እንደነበሩ ግልጽ ነው። ክሮክ እነሱን መበቀል ይፈልግ ነበር። ስለዚህ ስምምነቱን እንዳበቃ ክሮክ የመጀመሪያውን የማክዶናልድ ወንድማማቾች ሬስቶራንት ወይም ቢግ ኤም ካለበት አንድ ብሎክ ራቅ ብሎ የማክዶናልድን ሬስቶራንት ከፈተ። የክሮክ ዓላማ ወንድማማቾቹን ከቢዝነሱ ለማስወጣት ነበር። እናም በኋላ ተሳክቶለታል። ክሮክ በወንድማማቾቹ ላይ ትልቅ ቂም ይዞ እንደነበር ግልጽ ነው። በእነሱ በብዙ ተበድያለሁ ብሎ የሚያስብ ሰው ነበር። ስለዚህ የወንድማማቾቹ ቢግ ኤም ሬስቶራንት ዘመናዊና ቀልጣፋ ከሆነው የክሮክ ሬስቶራንት ጋር መወዳደር ስላልቻለ ወንድማማቾቹ በመጨረሻም ከሰሩና ብቻዋን የቀረችው የዚህ ሁሉ ስኬት መሠረት የሆነችው የመጀመሪያውን ሬስቶራንታቸውን ወንድማማቾቹን ለመዝጋት ተገደዱ። እናም ከንግዱ ዓለም ተሰናበቱ። ከዚህ ጊዜ በኋላ ስለ ወንድማማቾቹ የሚታወቅ ወይም የተነገረ ታሪክ የለም። እንደ ማንኛውም ሰው ተራ ሆነው ስማቸውን ብቻ ትተው ተረስተው ቀሩ። በመጨረሻም እንደ አውሮፓውያን አቆጣጠር በ1971 ታኅሳስ 11 ማውሪስ ማክዶናልድ በልብ ኬዝ በ69 ዓመቱ ካሊፎርኒያ ፓልም ስፕሪንግ በሚገኘው ቤቱ ከዚህ ዓለም በሞት ሲለይ፣ ሌላኛው ታናሽ ወንድሙ ሪቻርድ ማክዶናልድም እንደ ወንድሙ በልብ ኬዝ በ1998 ሐምሌ 14 በ89 ዓመቱ ከዚህ ዓለም በሞት ተለየ። ይኸው እስከ ዛሬ ድረስ የክሮክ ስም በዚህ እኩይ ተግባር ምክንያት ይወቀሳል። ለማንኛውም ግን የንግድ ሥራ ብዙ ቲያትሮች እንዳሉት እንድናውቅ እኛን ያስተምረናል። ከዚህ ሁሉ ድራማ በኋላ ክሮክ የመጀመሪያውን ማክዶናልድ ሲስተም ኢንኮርፖሬትድ ድርጅቱንና ፍራንቻይዚ ሪያልቲ ኮርፖሬሽንን ቀላቅሎ ማክዶናልድ ኮርፖሬሽን ብሎ በአንድ ስም ሰየመው። ራሱንም መስራች ሲል ጠራ። ቀጥሎም የማክዶናልድ የመጀመሪያውን ሬስቶራንት ታሪክ ከዋናው የማክዶናልድ ታሪክ ውስጥ ሰርዞ አወጣና የራሱን ስም በማክዶናልድ ታሪክ ውስጥ ግንባር ቀደም አድርጎ ተከለ። ከዚህ ሁሉ ድራማ በኋላ ክሮክ በታሪክ ትልቁን ኃያል ፈጣን የምግብ ግዛትን ለመገንባት ቀሪ ዕድሜውን ለሥራው ሙሉ በሙሉ ሰጥቶ መስራቱን ቀጠለ። ክሮክ ወንድማማቾችን በጥላቻ ከንግዱ ዓለም ሙሉ በሙሉ ካስወጣ በኋላ በከፍተኛ ቁጥጥር ማክዶናልድን የግሉ አደረገ። ማክዶናልድን ከመቼውም ጊዜ በበለጠ ፍጥነት እድገቱን በመግፋት ኃይለኛ የማስፋፊያ ዘመቻ ማድረጉን ቀጠለ። ከዚህ በኋላ ክሮክ በሁሉም የማክዶናልድ ሬስቶራንቶች ውስጥ አንድ አይነት አሰራርና የምግብ ጣዕም እንዲኖር በማሰብ ፍራንቻይዚዎች በማክዶናልድ አሰራር፣ በማብሰያ ዘዴዎችና በደንበኞች አገልግሎት ላይ ወጥ እንዲሆኑ የሚያደርጋቸውን በዓለማችን የመጀመሪያውን የኮርፖሬሽን ዩኒቨርሲቲ የሆነውን ሃምበርገር ዩኒቨርሲቲን አቋቋመ። ይህም ለፍራንቻይዚዎች ደረጃውን የጠበቀ ስልጠናን የሚሰጥ ትልቅ ማዕከል ነው። ይህም ደንበኞች በማንኛውም የማክዶናልድ ሬስቶራንቶች ውስጥ ተመሳሳይ ልምድና አጠቃቀም እንዲኖራቸው ለማድረግ የታሰበ ነበር። በ1960 አካባቢ ማክዶናልድ በአሜሪካ ውስጥ 200 ቦታዎችን የያዘ በማህበረሰቡ ዘንድ ተወዳጅነትን ያተረፈ ብሔራዊ ብራንድ ሬስቶራንት መሆን ቻለ። ካምፓኒውን ፍጥነት፣ ተመጣጣኝ ዋጋ ያለው ምግብና ወጥነት ያለው ጥራትን በማስጠበቅ በተጨናነቀ ገበያ ውስጥ ጎልቶ እንዲወጣ አድርጎታል። ሬይ ክሮክ ጥራትንና አገልግሎትን በማጉላት የምርት ስሙን ማጠናከር የቻለ ሲሆን የእርሱ መፈክር ጥራት፣ አገልግሎት፣ ንጽህናና እሴት ወይም ኳሊቲ ሰርቪስ ክሊንላይንስ ኤንድ ቫልዩ ወይም QSCV ከሌሎች የፈጣን ምግብ አምራች ብራንዶች የሚለየው የካምፓኒው መመሪያ መርህ ሆነች።
ይህንንም ለማጽናት በፍራንቻይዘሮች መካከል ወጥነት ያለው መሆኑን ለማረጋገጥ ክሮክ በ1961 በኤልክ ግሮቭ ኢሊኖይ በተቋቋመው በሃምበርገር ዩኒቨርሲቲ በኩል እያንዳንዱን ፍራንቻይዘሮች በማሰልጠን ጥብቅ የሥራ ደረጃዎችን ማስፈጸሙን ቀጠለ። በ1965 የማክዶናልድ ኮርፖሬሽን በአክሲዮን ገበያው ላይ ያለውን ድርሻ ለሕዝብ አቀረበ። በኢኒሻል ፐብሊክ ኦፈሪንግ ወይም IPO ክሮክ ለተጨማሪ ማስፋፊያ የሚያስፈልገውን በሚሊዮን የሚቆጠሩ ዶላሮች ያስገኘለት። በመጨረሻም በ1984 ዋና ፍራንቻይዘርነት ማክዶናልድን ከልጅነቱ አንስቶ እስከ ጉርምስናው ጊዜ ያሳደገውና የገነባው በሚያስደንቅ ሁኔታ ከትንሽ ሬስቶራንትነት ወደ ዓለም አቀፍ ኢምፓየርነት የለወጠው ባለራዕዩ የመልቲሚክሰር ሻጩ ሬይ ክሮክ በተወለደ በ81 ዓመቱ ጥር 14 በ1984 ከዚህ ዓለም በሞት ተለየ። ነገር ግን የእርሱ ተጽዕኖ የማክዶናልድን ስም ይዞ መቀጠል ችሏል። ካምፓኒው የክሮክን የጥራት፣ የአገልግሎት፣ የንጽህናና የእሴት QSCV መስራች መርሆችን አጥብቆ አስቀጥሏል። ማክዶናልድ በአሁኑ ሰዓት በየቀኑ በዓለም ዙሪያ ባሉ ሬስቶራንቶቹ በሚሊዮን የሚቆጠሩ ደንበኞቹን ያገለግላል። በእያንዳንዱ ቀን ማክዶናልድ ከ7 ሚሊዮን በላይ ደንበኞችን ያገለግላል። ይህም ከጠቅላላው የዓለም ሕዝብ 1% የሚሆነው የማክዶናልድ ዕለታዊ ምግቦችን ይመገባል እንደማለት ነው። ይህ እንደ በርገር፣ ቺፕስ፣ የቁርስ ምግቦችን፣ መጠጦችንና እንደ ጣፋጭ ምግቦች ያሉ ሰፊ ምርቶችን ያካትታል። እንደዚህ አይነት ከፍተኛ የዕለት ሽያጭ ሰፊውን የዓለም አቀፋዊ መገኘትን ያሳያል። ማክዶናልድ ከ100 በላይ በሆኑ ሀገሮች ውስጥ ከ40 ሺህ በላይ ሬስቶራንቶችን በአሁኑ ሰዓት በባለቤትነት ይመራል። ይህም የዓለማችን ትልቁ የፈጣን ምግብ አምራችነት ስሙን አጠናክሮታል። በአሁኑ ሰዓት በግምት ወደ 212.12 ቢሊዮን ዶላር የሚሆን የማርኬት ካፒታላይዜሽን ዋጋ ያለው ሲሆን የብራንድ ዋጋ ደግሞ 40.5 ቢሊዮን ዶላር ነው። ይህም እጅግ ውድ ከሆኑ የዓለማችን ብራንዶች ውስጥ አንዱ ያደርገዋል። እንዲሁም የማክዶናልድ ወርቃማ የኤም ቅርጽ በመላው ዓለም እንደ ኦሎምፒክ አርማ ከሚታወቁ ትላልቅ ምልክቶች ውስጥ አንዱ ነው። ማክዶናልድ ከበርገርና ቺፕስ አልፎ ሜኗቸውን ከአካባቢውና ከማህበረሰቡ የአመጋገብ ስልቶች ጋር በማስማማት ጣዕም ያላቸውን ምግቦች በመካከለኛው ምስራቅ እንደ ማክ አረቢያ፣ በህንድ እንደ ማክ ቤጊ፣ በጃፓን እንደ ማክ ቴሪያኪ እናም በፊሊፒንስ እንደ ማክ ስፓጌቲ በርገር ያሉ ምግቦችን በማቅረቡ ፈጣን፣ ተመጣጣኝና ተከታታይ ምግብ ያለውን ዋና ማንነቱን ይዞ መጠበቅ ችሏል። ነገር ግን ከምግብ ባሻገር ማክዶናልድስ በፕላኔታችን ላይ ትልቁ የሪል ስቴት ካምፓኒ፣ በሁሉም ዋና ከተሞች ላይ ዋናና ትልቅ ንብረቶች ያሉትና ከፍራንቻይዚዎች ኪራይ የሚሰበስብ ትልቅ ተቋም ሆኗል። ይህ የማክዶናልድ ታሪክ ስኬት ሁልጊዜ አንድ ነገርን ብቻ በመፈልሰፍ ወይም በመፍጠር ብቻ እንደማይመጣ፣ ይልቁንም የሌሎችን ቢዝነስ በማሳደግ ተደራሽነቱን በማስፋትና ለየት ባለ የቢዝነስ ስትራቴጂ አቀራረቡንና እድገቱን በማቀላጠፍ እንደሚመጣ ጭምር ያስተምረናል። ብሎም ቢዝነስ ምን ያህል ብዙ ቲያትሮች እንዳሉት ብዙ ትምህርት ያስገኛል። ከሌሎች የቢዝነስ ባለቤቶች ጋር በሽርክና አብሮ በመስራት መለወጥ እንደሚቻልም ይነግረናል። ብቻ ብዙ ጠቃሚና አስፈላጊ የንግድ ትምህርቶችን እንዳገኛችሁበት አንጠራጠርም። ለማንኛውም ግን እንደዚህ አይነት ምርጥ የቢዝነስ ታሪኮችን ማየት የምትፈልጉ ከሆነ ሰብስክራይብ በማድረግ የንግድ ዓለምን ይቀላቀሉ። እስካሁን አብራችሁን ስላቆያችሁ ከልብ እናመሰግናለን። አበቃን።